እስካሁን በትዳር ደረቴን ነፍቼ የምኖረው እኔ ነኝ። እግዚአብሔር ክብሩን ይውሰድ፣ እኔ አይደለሁም። እግዚአብሔር ስለረዳኝ ብዙ ፈተናዎች አይቼበታለሁ። 2 ሚሊዮን ፎሎወር ሶሻል ሚዲያ አሳጥቶኛል። ምላሴ አይደለም። ስንት ባለጌ ባለበት፣ ስንት ቁጭራ ባለበት፣ ስንት በተግባር ብዙ ብልግና የሰራ ባለበት እኔ ላይ ብዙ ነገር የተደረገ አለ። ብዙ ነገር ተደርጓል። ሶሻል ሚዲያ የቲክታክ በተለይ ያስመሳይ ማንነት መገለጫ። ስለዚህ ወደ ኦርቶዶክስ ተመለስ። ኧረ በጌታ በኢየሱስ ስም ተው። እንደሱ አንዳል በጌታ በኢየሱስ ስም ኢየሱስን ብቻውን ከተቀበላችሁ እመጣለሁ። ብቻውን አዳኝነቱን የምትመሰክሩ ከሆነ እመጣለሁ። ብቻውን መስቀል ላይ የተሰቀለው እሱ ነው ብላችሁ ካላችሁ እመጣለሁ። ስለዚህ ትልቁ ስራዬ ምንድን ነው? ዩቲዩብ ላይ ያው በምታውቁ በሸራተን ሙድ እንመጣለን። በሸራተን በትልቅ ሙድ እንመጣለን። እግዚአብሔር ይባረክ። እሱን ነው የምናወረገው። ግን እግዚአብሔር የማመሰግነው እጄ የተነጋገርኩበት ሌቭል ቲክታክ ይባላል። ይቅርታ ሌሎቻችሁን አይደለም፣ በጣም ቁጭራ የተባለ ባለጌ የተባለ ቲክታክ ላይ አይቻለሁ። በጣም አይደለም እናትና አባት መሰደብ፣ የራሳቸውን እናት፣ የራሳቸውን አባት፣ የራሳቸውን ልጆች፣ የራሳቸውን ትዳር የሚያዋርዱበት ፕላትፎርም እንደሆነ አይቼዋለሁ። የራሳቸውን ትዳር ብትንትኑን ለሶሻል ሚዲያ ብለው አውጥተዋል። የራሳቸውን ልጆች ሰድበውበታል። የራስ አባት፣ የራስ እናት፣ የራስ ማንነት ተዋርዶበታል። ስንት ትዳር በቲክታክ ፈርሷል። ብትንትኑ ወጥቷል ትዳር። ቲክታክ ለአበሻ የአበሻን ማንነት ያሳየ እንትን ነው። ቲክታክ ላይ አስመስሉ አደራ። ለምትቆዩት ነው እኔ ሄዳለሁ። ቲክታክ እውነቴን ቲክታክ ለአስመሳዮች እንጂ እውነትን ለሚናገሩ በጭራሽ አይሆንም። አስመሳዮች የሚያሸበርቁበት፣ አስመሳዮች የሚነግሱበት፣ አስመሳዮች ትልቅ ነገር የሰውን ጉድ በየቀኑ እያወጡ የሚፖስቱ ትልቅ ደረጃ የሚደርሱበት፣ መሀይማን ትልቅ ደረጃ የሚደርሱበት ነው ቲክታክ ፕላትፎርም። መሀይም ምንም አይነት እስኪል የሌላቸው ሰዎች ምን የሚያደርጉበት ትልቅ ደረጃ የሚደርሱበት፣ ሚጥሚጣ ሙሙ መቀባት ትልቅ ደረጃ የሚያደርስበት ቲክታክ ፕላትፎርም ይባላል። አሙሟቸውን ራቁታቸውን ከሽንት ቤት የቀፈፈ ነገር የሚጠጡ የተጸዳዱበትን ውሃ የሚጠጡበት የሚያስከብር ቲክታክ ይባላል ፕላትፎርም። ስለዚህ ምንድን ነው የምናደርገው? ቲክታክን እስቲ ገሸሽ ብለን ወደ ዩቲዩብ እንሄዳለን። ኮንቴንት ክሪኤተር መሆን አለብህ። ኮንቴንት ክሪኤተር ካልሆንክ በፍጹም ምን አይሆንም፣ ዩቲዩብ አይሆንም። ብዙ ሰዎች ዩቲዩብ ላይ መስራት የማይችሉበት ምክንያት አንደኛ ብዙ ፊልተር ማድረግ አትችሉ። ጀስት ዋን ቲንግ ፊልተር ብዙ የለው። ሁለተኛ ኮንቴንት የለም። አይዲያዎች አንዳንዱ ስድድብ ብቻ ነው የሚያውቀው። ስለ ፖለቲካ፣ ስለ ማህበራዊ ነገር፣ ስለ ሃይማኖት ነገር የሚያውቀው ነገር የለም። እያንዳንዱ ሶሻል ሚዲያ ያሉትን በፈለጉት ላንጉዌጅ፣ በፈለጉት ቶፒክ፣ ሳብጀክት አፈር ከድሜ የማስገባ ነኝ። ይሄ ተሳዳቢ ምናምን የሚባሉትን በሙሉ አምጧቸው። በሃይማኖት፣ በፖለቲካ፣ በሶሻል ላይፍ በሙሉ ብታመጧቸው ሁሉንም ዜሮ የምከትሰው ነኝ። ስለዚህ እግዚአብሔር ይመስገን የኔን አቅም አውቀዋለሁ። ተግባባን። ሶሻል ሚዲያ ላይ ተሳዳቢ ኃይለኛ የሚባሉትን ሰብስቧቸውና ብሪንግ ኢት ቱ ሚ። አንዳቸው ማጠገቤ በዛ ብቃት የሚደርሱ አይደለም። ስለዚህ ብቃቱን ወዴት ይዘው ትሄዳለህ? ወደ ቦታ የቱ ጋር? ዩቲዩብ ላይ። ስለዚህ የሶሻል ሚዲያ የ4 ዓመት
ያ አይደለም ከ2021 የመጣሁት 2021 ጀምሮ እስከ 2025 4 ዓመት የስ 4 ዓመት የቲክታክ ቆይታዬ ጥሩም ነገር አለው፣ በብዛት ግን ጋርቤጅ ነው። ስለዚህ እኔ ሁሌ የስትራቴጂ ሰው ነኝ። ስትራቴጂ ሁሌም አለኝ። በስትራቴጂ ነው የምንቀሳቀሰው። ስለዚህ ምን አደርጋለሁ? እኔ ከመጣሁ በኋላ ነው ቲክታክ የደመቀው እንጂ ማንም አያውቀውም ቲክታክ። እኔ ከመጣሁ በኋላ ደመቀ ቲክታክ። ፎሎወር ኖሯቸው ራሱ የማያቸው ሰው አልነበረም። ምን ያውቃለሁ በፊት ጌታ ምስክሬ። ኢንስትግራም ዮኒ ማኛ ከመጣ በኋላ ነው ኢንስትግራም የደመቀው። ዩ ካን አስክ ኤኒባዲ። ፌስቡክ ዮኒ ማኛ፣ ዩቲዩብ ዮኒ ማኛ ከሄደ በኋላ። ስለዚህ ምን እናደርገዋለን? አሁንም ምን እናደርገዋለን? ዩቲዩብ ስንሄድ እዚህ ባዶ ይቀራል። እንዳትረሱት ይሄን ንግግር እንዳትረሱት። ለምን ኮንቴንት ይፈልጋል ሰው፣ ኮንቴንት ይፈልጋል። ኮንቴንቱ ያለ ወጪ። አሁን ዩቲዩብ ምንም ወጪ የለባችሁ። ዩቲዩብ ስትመጡ ዩቲዩብ ስታዩ ማናችሁም 1 ብር ማውጣት አይገባችሁ። ቪው ነው፣ ትዝናናላችሁ፣ ሀሳብ ትሰጣላችሁ፣ ጨረሳችሁ። እዚህ ጋር ወጪ አለባችሁ። ወንድምና እህቶቻችን ታወጣላችሁ። ለእኛ ወደዳችሁም ጠላችሁም አንበሳም ያወረዳችሁ አላችሁ። እጅግ አድርጌ አመሰግናለሁ። አንበሳ ዩኒቨርስ ያወረዳችሁ ብዙ ሰዎች አላችሁ። ቲክታክ ላይ ዮኒ ማኛ በደንብ ተጠቅሟል። እኔ ማይም አይደለሁ፣ እጠቀማለሁ። ዮኒ ማኛ አይቀልድም። ቲክታክ ላይ በደንብ ተጠቅሜያለሁ። ዩቲዩብ ላይ በደንብ ተጠቅሜያለሁ። ኢንስታግራም በደንብ ተጠቅሜያለሁ። ዮኒ ማኛ የስትራቴጂ ሰው ነው። ሶሻል ሚዲያ ከመጣ አገር ሜክ ማኒ ገንዘቡን ሰረዋል። ወደር መፈንዳት ትችላለህ፣ ማበር ትችላለህ። ሰዓቴን እኔ ያሳለፍኩ ማለት አሜክ ሹር አሜክ ማኒ። ሰዓትን ካሳለፍኩኝ እንደማንም መሀይም ዝም ብሎ መጫወት የለም። በምንም አድርጌ የሆነ ነገር አገኝበታለሁ። ሌላው ምንድን ነው የምናገረው? ለሌሎቻችሁ ትምህርት እንዲሆን ኮንቴንት ክሬት አድርጌ ያውቃለሁ ብላችሁ ጠይቁ ራሳችሁ። ስለ ሰው ማውራት በጣም ቀላል ነው። ኢትስ ቬሪ ሲምፕል። ስለ አንድ ሰው ቁጭ ብሎ እንትና እንዲህ ያለ እንትና እንዲህ ያለች እንትና እንዲህ ያለ እንትና እንዲህ ያለች ኢትስ ቬሪ ሲምፕል። በጣም ቀላል። እንትና እንዲህ ብሎ ነበር፣ እንትና እንዲህ ብላ ነበር። ምንም እውቀት አይጠይቅም። ግን የሚያስተምር ነገር ወደፊት ምን ማድረግ እንችላለን ነው። እኔ ብዙ ወንድሞቼ እና እህቶቼ ሱሰኛ እንዳይሆኑ በጣም ጥሬያለሁ። እግዚአብሔርን አመሰግናለሁ። ልጆች እንዳይሰደቡ ሶሻል ሚዲያ ላይ በጣም ጥሬያለሁ። ተሳክቶልኛል። አሁን የትም ቦታ ላይ ልጆች ሲሰደቡ ልጅ አትናገሩ ነው የሚባለው። በፊት ልጅ ተፖስቶ ይቀጠቀጣል። አሁን ልጅ ፖስቼ ይቀጠቅጣለሁ የሚል ሰው ተቀጥቅጦ ከሶሻል ሚዲያ ይጠፋል። ልጅ ፖስቼ እሰድባለሁ የሚል ሰው፣ እናት ፖስቼ እሰድባለሁ የሚል ሰው ከሶሻል ሚዲያ ያስወጡታል። ስለዚህ እግዚአብሔር ይመስገን ያንን ነገር ሰርቸዋል። ኢትስ ዘ ሞስት ቢዩቲፉል ቲንግ። ሌላው አዲስ ዓመት እግዚአብሔር ላደረሳችሁ እግዚአብሔርን እያመሰገናችሁ አሳልፉት። ሙዚቃው ይቅር። አዲስ ዓመት ሲመጣ ማይ ብራዘርስ ኤንድ ሲስተርስ ሰለብሬት። በሙዚቃ አይደለም። አዲስ ዓመት እግዚአብሔር ካደረሰ ለእግዚአብሔር ስጠው። ሌላ ቀን ትደርሳለህ። ሙዚቃ የት ሄድብሃል? አይዞህ፣ የትም አይሄድም። እኔ አዲስ ዓመት ቤተሰቦቹን ትቶ ጭፈራ ቤት የሚውል ሰው ሴትም ይሁን ወንድ እግዚአብሔር ምስክሬ ነው የምላችሁ፣ ምንም በረከት የላችሁም። አይ ጋራንቲ ኢት። የዓመት በዓል ጊዜ፣ የእግዚአብሔር ቀን ጊዜ፣ የአዲስ ዓመት ጊዜ ጭፈራ ቤት የምታሳልፉ ሰዎች እግዚአብሔር ምስክሬ ምን እንዳትሆኑ ማለት ነው። ምንም አይነት ጥቅም የላችሁ፣ ህይወታችሁ አልተስተካከለም። እና ያንን ነው ብዙ ጊዜ የምናገረው። እግዚአብሔር አምላክ በረከት በቤታችሁ ያሳልፍ። ግን ቲክታክ በጣም አዲስ የመጡትን እናያቸው። ሞጣ ቀራኒዮ ቲክታክ ላይ ነው የመጣው። አንድም ሰው ያውቀው። ሞጣ የቲክታክ ሰው ነው። እዮዳብ ጉቶ የቲክታክ ሰው ነው። እዮዳብ ጉቶ የሶሻል ሚዲያ ልንገራቸው። ቤታዩ የቲክታክ ሰው ናት። ማን ነው አይጂ ላይ ማንም አቴንሽን የሚሰጣት አልነበረም። ኮንቴንትም ስለሌለ ማለት ነው። ኮንቴንት ከሌለ ሰው አይቀበልም። ማን ነው ስሙ? ሌላ ጥራልኝ። የቲክታክ ሰዎች በሙሉ በጣም የሚዘገንን ነገር እነ ጆከር የቲክታክ ሰዎች ናቸው።
ጅቦ ፌስቡክ ላይ ነበረ። እንቁርቲ የቲክታክ ሰው ናት። እነ ሮማን ቪዲዮ አይሰሩም ነበር። ሮማን የቲክታክ ሰው ናት። ቪዲዮ አትሰራም ነበር። እንዲያውም ሮማን በጣም በጣም የተሻለ ፖለቲካ ላይ ጥሩ እንቅስቃሴ የነበራት ልጅ ናት። ልጅ ሳይሆን ሴትዮ ናት። እንዲህ መሆኗን አላቅም ነበረ። በጣም የወረደች ሴት መሆኗን አላቅም ነበር። ፈጣሪ በሚያውቀው እኛ ስናጋ ምርጥ ታጋይ የነበረች ልጅ ናት። ወርዳለች። ኔምዋን ሌሎቹ ብታመጡ በሙሉ የቲክታክ ሰዎች ናቸው። በቲክታክ ካወቅናቸው ጂጂ ፌስቡክ ነበረች። ፌስቡክ እና ዩቲዩብ ጂጂ ፌስቡክና ዩቲዩብ ነበረች። ከፌስቡክ ጀምሮ ምንድን ነው ከእነንትና ጋር ነበረች እኮ ግን አስተሳሰቧን ሳይሆን ዶማ ናት። እውነቱን ነው የምነግራቸው። ጂጂ አስተሳሰቧን ሳይሆን ዶማ ናት። ምንም እውቀት የላትም። አሁን ከኦሮሞ ልጆች ጋር ነው የምትጣለው። ለኦሮሞ ታገልኩ ብሎ ከኦሮሞ ጋር መጣላት ያስቀኛል። ለኦሮሞ ነው ትግሌ ብላለች፣ ከኦሮሞ ጋር ነው ጸባዋ። ስለዚህ ፌል አድርጓል ትግሏ ማለት ነው። ስለዚህ ትግሏ የትም አልደረሰም። ዮኒ ማኛ በኢትዮጵያዊነት ነው የቆየው። እስካሁንም ኢትዮጵያዊነትን አልለቀቀም። የሆነ ጊዜ ላይ የአማራ ሕዝብ ተበድሏል ብዬ የማምን ሰው ነው። ይህንን በጨዋ በክብር በሚያደርጉበት ጊዜ አብራቸው ልታግዛቸው ትችላለህ። እየተሰደበ የሚያግዝ የለም። እኔ አላደርገው ዳስ ሚ ፐርሰናሊ። የሚያግዝ ሰው ይከበራል። የማያግዝ ሰው የራሱ ጉዳይ ብለህ ትተውለታለህ። ሜዳውን ትተዋለህ። የኦሮሞ ያከብራል። ኦሮሞ ድምፅ ትንሹንለት ስሙላ ነው የሚሰጥ። አሁን እኔ ገለታ ነው ስሜ በኦሮሞ ምስጋና ማለት ነው። ትግራይ ህዝብ እናቴን የአድዋ ሰው ናት ብለዋታል። ጭራሽ ሸልመዋታል። አድዋ ገብታለች። ከአገው አድዋ ገብታለች ማዘር ገባችሁ? ስለዚህ ምንድነው ምን ገብታለች? የአድዋ ሰው ሆናለች ማዘር ማለት ነው። ስለዚህ ጥሩ ነገር ስትናገሩ በጣም አድርጋ ያደርጋሉ። የአማራ ህዝብ ያከብርሃል። የአማራ ሶሻል ሚዲያ ያለው ሰው ጥያቄ ምልክት አለ። ለአማራ እንታገላለን የሚሉ ሰዎች ጥያቄ ምልክት አለ። ምንም አሩ ነው። እናንተ መልሱ። ይሄንን አልልም። የአማራ ላይ ግን እንሰራለን የሚሉ ሰዎች ብዙ ጥያቄ ምልክት አለ። ያንን ነው የምለው። ስለዚህ ምን ሆኖ ጥሩ ነገር አይቻለሁ። ዛሬ የትግራይ ልጆች ደስ ብሏቸዋል። ምክንያቱም ከኔ የሚጠብቁት የይቅርታ ቪዲዮ ነበረ። የትግራይ ልጆች ዛሬ ደስተኛ ናቸው ብዬ አስባለሁ። እኔ ከዋት ነው የምቀጣቀጠው፣ ግን የትግራይ ነው እያሉ ትግራይን ጠል የምመስላቸዋለሁ። የኦርቶዶክስ ልጆች ዛሬ በሰራሁት ቪዲዮ ምናልባት የተደሰቱ ሊኖሩ ይችላሉ ብዬ አስባለሁ። ለህሊናዬ ስል እኔ ይቅርታ የምጠይቀው ህሊናዬ ሲለኝ እንጂ ሰው አስገድዶኝ አይደለም። ዮኒ ማኛን የሚያስገድደው እዚህ ምድር ላይ አንድ ሰው የለም። ጥይት እዚህ ጋር ደቅነ ትገለኛለህ እንጂ በጉልበት እኔ አታስቆመኝ። ስለዚህ 2 ሚሊዮን ፎሎወር አጥቼበታለሁ። በምን በጉልበት ብለህኝ ነው? ይጥፋ አካውንቱ፣ ዘቅዝቅ፣ አልፈልገው፣ ይጥፋ አካውንት። እዚህ ጋር ደቅነህብኝ ዮኒ ማኛን ላጥፋ ብትል እሞታለሁ እንጂ እንትን አለ። ወንጌልን ራሱ እንድናገር ሶሻል ሚዲያ ይገፋፋል። በጣም ይሄ ቲክታክ ጌታ ምስክሬ ያልተበላሸ ቲክታክ ላይ መጥቶ ኢትዮጵያዊ የለም። ቲክታክ ያበላሻል። እኔ ጆሲ የሚባል ትግራዋይ ታውቃላችሁ? ጀርመን የሚኖር አንድ ጸዳ ያለ ልጅ የሆነ ጆሊ ምናምን ነገር የሆነ ቢዝነስ ምናምን የሚሰራ ትግራዋይ የአዲስ አበባ ልጅ እሱ ወጥቶ ሲናገር ሰማሁት። ነፍር ተናግሮ የማያውቅ ልጅ፣ በህይወቱ ተናግሮ የማያውቅ ልጅ ወደ 6 ነው 7 ቪዲዮ በጣም ተማሮ ቪዲዮ ሲሰራ አየሁት። ለአንድ ቀን እንደዛ አይነት ቪዲዮ ሰርቶ አላየሁትም እና መሴጅ አደረኩለት። ጆሲ እኔ ሰምቼ አላቅም ብሮ፣ ክፉ ስትናገር ስትናደድም አይቼ አላቅም። አይዞ ቲክታክ አግዳሚ ወንበር ነው፣
ሁሉንም እኩል ስለሚያደርግ ፕሊዝ ፕሊዝ ያንን ባህሪን አትቀይረው አልኩት። ተሙሻ ሞጣን ዳላስ ድረስ ነው ሄደለት ናውጣ ከቤት ብሎ ቲክታክ ያባልጋል ቲክታክ ጌታ ምስክር ያባልጋል ቲክታክ ተግባባ ቲክታክ ያባልጋል በጣም ያባልጋል ብዙ ልጆች ተሙ ሄዶ ነበር ናውጣ እያለ ከዛ በኋላ ተሙን በውስጥ ተቆጣሁት እንደጓደ አንተ ማንም በዛ ያቅም ተሙሻ ያንተን ባህሪ ማንም በዚህ ስለማያውቀው ይብራ አልኩት ከዛ ተሙሻ ያንን ነገር ተው ለምን ሚስቱን ማንም ነው የሚጫወትባት ብሎ ሞጣ ባለጌ ነው ታውቃላችሁ ስለ ሚስቱ ማውራት ጀመረ ገባ ከዛ ተሙ በዛ ናውጣ ብሎ ያለበት ቦታ ቀጥሮት እዛ ቁጭ ብሎ ተዘብዝፎ ለምን በሚስት በልጆች ቀልድ የለም ከባድ ነው አበሻ ግን ስለማይገናኝ እንደዚህ አይነት ሰፋጣ ይሳፈጣል ስለዚህ ስህተቶች አይተናል ምን ሆነ ተሙ ከዛ ተመለሰ ነገሩን ተው ከዛ በኋላ በሰላም ስለ ስፖርት ነው ካያችሁት ተሙ ስፖርት አንዳንድ የተቸገሩ ካሉ ማስታወቂያ ይሰራላቸዋል የሆነች በቢዝነሷ ኮራፕት የሆነች ትልቅ ሴት ዲሲ ውስጥ አለች ሲረዳ ያለው ብዙ ጥሩ ነገሮች አሉ ስለዚህ ተሙ ከዛ ነገር ወጥቷል ፍራኦል ኢቲቻ አሁን ሶሻል ሚዲያ ጠፍቷል ግን ሶሻል ሚዲያ ላይ አንድ ክፉ ሲናገር ሰምቼው አላውቅም I never heard of it ቀጥቃጭ ሆኖ ነበር ፍራኦል ኢቲቻ በጣም አድርጎ ተቀጣቅጦ ሄዷል ብዙ ሰዎች አመጣለሁ ሶሻል ሚዲያ ላይ ሲመጣ በጣም ይሄ ቲክታክ በጣም ያባለገ ሌላው ሰካራም መደበሪያው ቲክታክ ነው የሰካራም መናኸሪያ ቲክታክ ነው ትዳሮች ፈርተዋሉ ሰካራሞች ፈልተዋሉ በቃ ብዙ መረኖች እኔ እግዚአብሔርን ማመሰግነው ሳልም በጫረቅበት ቲክታክ ዮኒ ማኛ ተንዘላዘለበት ሳልባል የኖርኩበት ስለሆነ እግዚአብሔርን አመሰግናለሁ ፕሊዝ ሴቶችዬ እኔ የሴትን ባህሪ በተወሰነ አውቃለሁ ብዬ አስባለሁ ሶሻል ሚዲያ ላይ መጠጥ ይዛችሁ ባትገኙ መርጣለሁ እንደ ወንድም ነው መነግራችሁ ሙዚቃ ከፍታችሁ መጠጥ ይዛችሁ ከታያችሁ ደብል ስታንዳርድ ነው ይቺ ዓለም ያላት ደብል ስታንዳርድ ነው ወንድ ልጅ ሲገለብጥ ብታዩ ምንም አትልም ሴት ልጅ ከመጣች ግን በጣም ስምሽ ይጠፋል ምንም ባታረጊ ስለዚህ ታይ ላንቺ ስል ነው ቤትሽ ቆልፈሽ ጠጪ ለምን ደንበጃን ውስጥ አትቀመጪ ከታየሽ ግን እናቱ ትቀጠቀጫለች ስለዚህ አይጠቅመሽም እንደ ወንድም ነው የምልሽ መብትሽ ነው ግን መጨረሻ ላይ ደምን ባምታለቅሽው አንቺ ነሽ የአንድ ቀን የሶሻል ሚዲያ ስህተት ገደል ይከትሻል ዮኒ ማኛ እንዲህ ተናገረ እንጂ እንዲህ ያደረገ ተብዬ አላውቅም ዮኒ ማኛ ሰከረበት ዮኒ ማኛ ሶሻል ሚዲያ ጋር ሴት ልጅ ይዞ ሲያጫውት ታየበት ዮኒ ማኛ እንደዚህ አደረገበት ሶሻል ሚዲያ ላይ ተብዬ አላውቅም የሚባለው ምንድነው ዮኒ ማኛ ተናገረ ተሳደበን you see the difference ልዩነት አየ ስለዚህ ሰው ድርጊትንና ንግግርን የሚለይበት ነገር እንደሆነ ያለው ስለዚህ እኔ ኮንቴንት ስላለኝ ብዙ ኤክስፒሪየንሱ ሶሻል ሚዲያ ላይ ስላለኝ ምን አደርጋለሁ ዩቲዩብ ላይ እሄዳለሁ ለምን ቲክታክ አባልጎናን ወደድንም ጠላንም አባልጎናን እንድትናገር በኮመንት ቀጥቅጠው አንተን ባለጌ ያስብላል ቲክታክ ዩቲዩብ ላይ ሆኜ አላቅም አይጂ ላይ ሆኜ አላቅም እንዲሁም ፌስቡክ ላይ ሆኜ አላቅም በሙሉ ማንም ሳይፈመስ የኔን ስም ሰድቦ ነው አብዛኛው የፈመሰው እንቁርቲን አምጣ እኔን ቤታዮን አምጣ እኔን ሞጣን አምጣ ዮኒ ማኛ ጉቶን አምጣ ኤኒባዲ የመጣ ሶሻል ሚዲያ ላይ
እንደ ጸበል ዮኒ ማኛን ሳይነካ የፈመሰ የለም። you don't bring nobody በራሳቸው ስራ የፈመሱ አዶናይ፣ ጆን ዳንኤል፣ ማን ነው ስሟ ጃኒ፣ እነዚህ የኢትዮጵያዎቹ የኔን ስም ሳይጠሩ የፈመሱ እነዚህ ሰዎች ናቸው። እነ ኤርሜችዲ ምናምን የኢትዮጵያዎቹ የኔን ስም በክፉ ሳያነሱ ፈምሰዋል። ውጪ ያሉ በሙሉ ሙሉዬ አባቴ ውጪ ያሉት የፈመሱት እኔን ሰድበው አምጣ ከነ መረጃው አመጣላለሁ። እኔን ለጥፈው ሰድበው ቤታዮ የፈመሰችበትን ልንገር። ጌታ ምስክሬ የወሎን ህዝብ ሰድቧል ዮኒ ማኛ ብላ ተሳድባ ነው የፈመሰችው። አምጣ ማስረጃውን አመጣላለሁ። እኔን ሰደበኝ ሳይሆን ወሎን ህዝብ ሰድቧል ብላ ከዛ በኋላ እኔን መሳደብ ጀመረች። ሰው ሆ ብሎ መከተል ጀመረ። ጆከር የፈመሰው እኔን ሰድቦ ነው። ማዕረግ የፈመሰው እኔን ሰድቦ ነው። ጉትዬ ቀኑን ሙሉ የሚውልብኝ እኔን ሰድቦ ነው። ዝሆኔ እኔን ሰድባ ነው። እያንዳንዱን ሰው ብታመጣ የፈመሰው ዮኒ ማኛን ሰድቦ እንጂ ኮንቴንት ሰርተው የራሳቸውን ሰርተው አልፈመሱ። ኤቭሪዴይ ዮኒ ማኛ ነው። ኤቭሪዴይ ዮኒ ማኛ ነው። ኤቭሪዴይ ዮኒ ማኛ ነው። ስለዚህ አብዛኛዎቹ ከሰሩት ቪዲዮዎች እንዳየሁት የፈመሱበት ዮኒ ማኛ ስለሆነ አንደኛ እንጀራችሁ ስለሆንኩ አም ጉድ ማን ችግር የለውም እንጀራችሁ ነኝ። ልዕልቲን ቁርቲ የምታውቋል ነው ዮኒ ማኛን በቃ ግን ልዕልቲን ቁርቲ እኔን ምን ማድረግ አልቻለችም። ምንም ማድረግ አልቻለችም። ሲገናዱ ነው አይነት ምክንያቱም ሌሎቹን ይቅርታ አስጠይቃለች። እያንዳንዱ ሰው ያስቀኛል። ልዕልቲ ይቅርታ አላስጠየቀችው አንድ ሰው የለም ከተጣላችሁ ጋር እኔ ብቻ ነኝ ብትንትኗ ለማወጣው በሙሉ ይቅርታ አስጠይቃለች። ልዕልቲን ቁርቲ ጎበዝ ናት። እያንዳንዱ እሷ ቤት ሄደው ይቅርታ ጠይቀዋለሁ። በቃ እኔ እንደዚህ ይቅርታ ተባብሏል ናት ሜ ምክንያቱም አውቃለሁ እኔ የት ቦታ ምን ማድረግ እንዳለብኝ አውቃለሁ። በግለሰብ ደረጃ እኔን እናቱ ወልደው ይቅርታ ያስጠየቀ የለም። ኖባዲ ነን። ስለዚህ በዛ አጠንጋ ፎይ በጣም አመሰግናለሁ። እና ዩቲዩብ ላይ እንመጣለን። ዩቲዩብ ላይ ኮንቴንት ስላለኝ በኮንቴንት ስለ ሀገር ጉዳይ ስለምንፈልገው ነገር እንጨዋወታለን። አሁንም እናገራለሁ። የሚጠቅማችሁ ነገር ካልሆነ አትከተሉ። ዮኒ ማኛ አይጠቅመኝም ቦልከው። ለአንድ ቀን ማኝዚ ፎሎ አርጉኝ ብያላቅ 2 ሚሊዮን ፎሎወር ሲሄድ መስሜ ጥጥ I don't care. I really don't. እግዚአብሔር ማመሰግነው የሰጠኝ ኮንፊደንስ there is nobody የሌለው ኮንፊደንስ። እግዚአብሔር ይባረክ። እግዚአብሔርን አመሰግን። ከነ ጥፋቴ የወደደኝ አምላክ አለኝ። ከነ ጥፋቴ አሁን ወጥተው ሻይ ቡና አይሉም። ሌሎቹ ወጥተው ጓደኞች የላቸውም። እንዲህ ጓገጭ ሶሻል ሚዲያ ላይ የሚሉት አንድ ቦታ ላይ አታገኙት። 2 times 2 ጊዜ 1 ሚሊዮን 1 ሚሊዮን እስላሞቹ ገጫሉ፣ እሱን ወሰዱት። ሁለተኛው ኦርቶዶክስ እና ፌሚኒስቶች ጓሉበት፣ ሁለተኛው ሚሊዮን ተወሰደ። ለምን ገደል አይገባ? አይሞቀኝ አይበርደኝ። ለምን አንተ ብራንድ ስትሆን ፎሎወር ይመጣል ኤኒታይም። ስለዚህ ያንን ነገር አርገዋል። የአሁን እቅዴ ምንድን ነው? የአሁን እቅዴ ሪቪው አርጌያለሁ፣ ሳምራይዝ አርጌያለሁ። ዮኒ ማኛ ምን ማድረግ አለበት? አንዳንዴ ማስመሰል ጥሩ ነው። አስመሳዮች ብዙ ጊዜ ተደማጭነት አግኝተዋል። እውነቱን ያውቁታል። አስመሳይ ናቸው። እውነቱን ያውቁታል። እውነትን መጋፈጥ አይችሉበትም። they cannot እውነትን መጋፈጥ አይችሉም። ስለዚህ ምን ያደርጋሉ? እንዴ ፎሎወር ቢወሰድስ፣ ፎሎ ባያደርጉኝስ፣ እንዲህ ባያደርጉኝስ ብለው ይደነግጣሉ።
ለምን ብለው ያቺን እንደተጠጉ በተለይ በጣም ደስ ያለኝ በጣም ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? በተለይ ጎንደሬን ማመስገን አለባችሁ። ሁሉም ሲበላበት ጎንደሬ ነኝ እያለ ወደ ጎንደር አስገብታቸዋል። የጎንደር ጉዲፈቻ የጎንደር ጉዲፈቻ ተቀብላለች። ብዙ ሰዎች ጎንደር በጉዲፈቻነት is the best one። የጎንደር ጉዲፈቻ የጠየቁ ሰዎችን ስም ዝርዝር እንጠራለን። ሳመራይዝ እያረኩት ስለሆነ የጎንደር ጉዲፈቻነት ቤታየው የጎንደር ጉዲፈቻ፣ ጂጂ ዝሆን የጎንደር ጉዲፈቻ፣ ማናት ሌላ ሊያሾው ያው ምንድን ነው ያለችው? የሊያማ ይለያል። ጎንደር ያው የምንድን ነው ያለችው? አፎጋት እኔ ጎንደር ምን ነበረ? ያው የጋይንቷ ረስቸው የጋይንቷ ጎንደሪ ከዛ ውልቅ ብላ ትግራይ ገባች። ስለዚህ የጎንደር ጉዲፈቻነት በጣም እንትን ብሏል። ጉቺ ጎንደር ገብታለች። እሺ ጉቺ ጎንደር ገባች አላውቅም። እና ጎንደር ብዙ ጉዲፈቻ በዚህ ጊዜ ተቀብላለች። ጎንደሮች ጉቻ አይመስለኝም፣ ጉቺሻ አይመስለኝም፣ አልሰማሁም። እና ጎንደር ተቀብላለች ብዙ ጉዲፈቻን ተቀብላለች። ጎንደር ብዙ አስተናግዳለች። ያ ነገር አለ። እኔ አማራን ተናገርኩ ብዬ የማስበው የዛን ኢትዮጵያ ደርሼ ስመጣ ነው ጸቡ የተጀመረው። ሚኪ የአምሳ አለቃ ጠጋቡ ልጅ ከዱሬሳ ወደ ሚኪ የተቀየረው የአምሳ አለቃ ጠጋቡ ልጅ ፊት አውራሪ ሚኪ ከዱሬሳ ወደ ጎንደር የገባበት ጎንደር ብዙዎቹን አስተናግዳለች እና ጎንደር ታሪካዊ ስራ ሰርታለች እና ይሄን ነገር እንትን ብያለሁ። ያ እና ሁሉም ወደ ጎንደር ለምን ለቲክታክ ሽቀላ ጎንደር ውስጥ ካልገባ ሞኒካ ኤርትራዊቷ ሞኒካ ጎንደር ገብታለች። እሷም የገባችበት ነው። ብቻ ጎንደር ከሁሉም የተለየ አድናቆት በሶሻል ሚዲያ አግኝቷል። ጎንደርን ሞቼ ነው የሚወዳት የሚባል ነገር አይተናል። እና ጎንደሬዎች ኮንግራጁሌሽን ጂጂ ዝሆን ሮማን በልጆች አባት ጎንደሬ ናቸው ብላል። ሮማን ጎንደር የልጆች አባት ጎንደሬ ነው። ድንግሌን የሰጠሁት ለማን ነው ያለችው? ለሆነ ምን ጎንደሬ ነው ምናምን። አዎ ጎንደር ያልገባ የለም ተቀላቅሎ። ሀቢባም በባሏ ጎንደር ገብታለች። ሀቢባ በባሏ ጎንደር ተገብቷል። ልጆቼ ጎንደሬ ናቸው፣ ባሌ ጎንደሬ ነው ተብሏል። ብቻ ጎንደር ሶሻል ሚዲያ ላይ ትልቁን ተጽዕኖ ፈጣሪ ከተባሉ የኢትዮጵያ ስፍራዎች ጎንደር ሆኖ አግኝቸዋል። ስለዚህ ጎንደሬዎች እንኳን ደስ ያላችሁ። ጎንደሬዎች ፖለቲካን ሶሻል ሚዲያ ላይ ዘውሮ ወደ ጎንደር በመውሰድ አይቻል። ጎንደር ኤምባሲ አለ እንትን ማለት አለበት። ኢትዮጵያ ላይ ለብቻው ጎንደር ኤምባሲ መባል አለበት። ጎንደር ኤምባሲ መኖር አለበት። ጎንደር ኤምባሲ። ስለዚህ ጎንደር ኤምባሲ በጣም እናመሰግናል። ጎንደር ኤምባሲዎች እዮዳብ ጉቶን ጎንደሬ ነው አይሉትም። ወልቃይት ነው ምናምን ኖ ምንድን ነው ስሙ ጠፋኝ። ምንድን ነው ምንም ይባላል ጎንደር ውስጥ የሆነ አለ። ስሙን ጥሩልኝ። እዮዳብ ጉቶ ቅማንት የስ ቅማንት ነው እንጂ ጎንደሬ አይደለም የሚሉት ነገር አለ። ጉቶን አይፈልጉትም ጎንደሬዎች እና
ጎንደሮች በጣም ሶሻል ሚዲያ ላይ ከምንም በላይ የጎንደር ማንነት ክሌም ሲደረግ አይቻልም። ከኤርትራም ከኦሮሞም ከደቡብም ከምንም የጎንደርነት ክሌም ሲደረግ ሙሉ በሙሉ አይቻልም። ኖቦዲ ከጎንደር ደግሞ ሸሽተው አፈር የገቡት እነ በላይ በቀለ ወያ ገጣሚ በላይ በቀለ ወያ ብትንትኑ የወጣበት ሶሻል ሚዲያ ላይ ብትንትኑ የወጣ ሰው እንደ በላይ በቀለ ወያ አኔቨር ሲን ኢን ማይ ላይፍ። ግብዳ ዳሜጅ የሚያሳዝን ግብዳ ዳሜጅ የደረሰበት ሰው በሶሻል ሚዲያ በላይ በቀለ ወያ በጣም የሚዘገንን ዳሜጅ። ለምን ሰውም ያያል የማይመስሉታል። ቢታሰር ቢፈታ ምን ቢል ኦሮሞ እንደሆነ ያውቃሉ፣ ተጋሩ እንደሆነ ያውቃሉ። ኢትዮጵያዊነትን ስላከበረ ብቻ ነው የአማራ ልጅ ያከበረው እሱ እንጂ አማራን ስለደገፈ አይደለም። ኢትዮጵያዊነትን ስለሚወድ በኢትዮጵያዊነቱ ነው። አማራ ክልል ላይ ሸሽቶ ሄዶ አማራ ላይ 2 ዓመት 3 ዓመት ሲቆይ ከጎኑ ሆኖ ሲያበሉ ሲያጠጡ ሲያኖሩት የነበረውን ኦሮሞዎች ስላዩ ኦሮሞ እማይ እንዳይመስል፣ ተጋሩ እማይ እንዳይመስል፣ አማራ እማይ እንዳይመስል ከማንም በላይ ዚሮ የከተቱት ኢቭን ብልጽግና ማየት ያልፈለገው ሰው ማን ነው? ስሙን ነው በላይ በቀለ ወያ ነው። ኦፊሻል የሆነ ይቅርታ ካልጠየቀ ኢቭን እኔ አማራ ክልል ላይ እነ ቤተልሔም ቅዳሜ ገበያ ሊበሉት ሊያስበሉት ሲሉ አስፈርጥጬ አስወጥቼዋለሁ። እኔ በነገራችን ላይ ብልጽግናም ላይ የሚወዱኝ በጣም ብዙ ሰዎች አሉ፣ ጠላት እንዳለኝ ሁላ። በአማራም የሚወዱኝ አሉ፣ የሚጠሉ፣ በትግራይም በሁሉም የሚወድ የሚጠላ መኖር አለበት። ሙሉ ይወደኛል ካል ከአፈር ከድሜ ነው የምትገባው። እና በላይ በቀለ ወያ ባዶ ገብተዋል። ስለዚህ ያንን ነገር እንዴት ፊክስ ታደርገዋል? አሮን ነው ዳሜጁ በጣም ልዩ ነው። እሱን ፊክስ ማድረግ የሚቻለው አሮን ነው። የበላይ በቀለ ወያ ይከብዳል። አንቅረው ነው ያወጡ። በቃ እኔ አማራ ሰው ሲጠላ በዛ ልክ አይቻላቅም። አኔቨር ሲን እግዚአብሔር ምስክሬ፣ አማራ በዛ ልክ ሰው ሲጠላ ያየው የለም። እኔ እንደ በላይ በቀለ ወያ አማራ በየጠላው ሰው የለም ወይ ብዬ ሰላም ነው። እኔ አባት ነቨር ሲ ትግራዋይ ብትለው አማራ ብትለው ኢቭን ኦሮሞ ብትለው አብሮት የሚሰራ ሰው የለም ከሱ ጋር። በላይ በቀለ ወያ የሰራው ዳሜጅ ኤክስትሪምሊ ፊክስ የሚደረግ አይደለም። ስለዚህ በጣም 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 ያንን ነው ምለው። ስለዚህ ያንን አይቼዋለሁ ሶሻል ሚዲያ ላይ በቃ በጣም በጣም እንትን ብለው የኔ ጋር የሚኖረው ኩርፊያ ነው። የሆነ ጊዜ ያኮርፉኛል፣ ከዛ ተገልብጠው ይመጣሉ። ማንኛውም የሆነ ጊዜ ላይ ያኮርፉኛል፣ እኔም ምላሳ ያርፍም፣ ከዛ ደግሞ ይመጣሉ። ማንም ሰው እንደዛ ነው። እኔ ጋር የሆነ ኩርፊያ ይኖራል፣ ከዛ ደግሞ ተመልሰው ይመጣሉ። ለምን? እኔ ተለማምደናል፣ በጣም ተለማምደናል ከማንም ጋር። ስለዚህ ተለማመድኩ ብዬ ደግሞ እኔ ጥግ ድረስ አልሄድም። መለማመድ አለ። ሊሚቴን አውቃለሁ። የማይታወቅ ሰው ስሙን አልጠራም። የማይታወቁ ሰዎች ስም አልጠራም። እኔ አሁን የማይታወቅ ሰው ስም አልጠራም። ስለዚህ ጎጃም ተጠላ ሲል ነበር ኤድመንድ። አይ ጎጃምማ ወርቅ ህዝብ ነው አባቴ። ጎጃምን ኢቭን በፖለቲካ ብትጠላው ለሴቶቹ ስትል መጥላት አትችልም። እንዴት 5G ኔትወርክ ያለው ጎጃምና ጎጃም ነው። አከተመ። አንቴና ብሉቱዝ ኬብል ያለው ጎጃም ነው። ልጥላ ብትል ጎጃምን ኢምፓስብል ጥላ። የጎጃምን ሴት መጥላት አትችልም። ኢምፓስብል አልኩ። አንገቴን ሰጣለሁ። የጎጃምን ሴት ቀምሶ ሌላ ቦታ መሄድ አይቻልም። አይ ካንት። የጎጃም ሴት ጋር ፎንቃ ጀምሮ ሌላ ቦታ ሂድ፣ እናት ወልዳለች፣ ሂድ።
አንቴናው ስቦ ነው የሚያመጣ። ኔትወርክ አለው፣ ጭው አድርጎ ያመጣዋል። ለምን ሌላ ቦታ ስትሄድ እንቅልፍ አለ በደምብ ስለዚህ ኢትስ ኢምፖሲብል። ጎጃምን ልጠላ እኮ ትፈልጋለህ፣ በፖለቲካው ልጠላ። ሴቶቹን ስታገኝ ግን ድምጥማጡ ይጠፋል። የፈለገ የምትጠላውን ነገር ዜሮ የሚከቱበት ጎጃም በሴቶቹ 5G ኔትወርክ ያለው ጎጃም የሴት ጋር ስለሆነ ጎጃምን መጥላት አይቻልም፣ አይሆንም። እንዲህም አንዳንድ ኔትወርኮቹ የተላለፉ ጎንደር ላይ አለ፣ ወሎ ላይ አለ ኔትወርክ፣ እንዲሁም ደግሞ ሸዋ ላይ አለ የተላለፉ ኔትወርኮች አሉ። እና ሴቶቻቸው ያማሩ ቦታዎች ላይ መጥላት አይቻልም። እስናገና ያህል ስለዚህ እሱን ማሰብ ጥሩ ነው ብዬ አስባለሁ ሰው። ስለዚህ የጎጃም ሶሻል ሚዲያ ላይ የተወሰኑ ሰዎች ፖለቲካ የሚሰሩ አሉ። ላትወዷቸው ትችላለህ። የጎጃም ህዝብን ግን ለመጥላት ጤፉ 90% ያለው ጎጃም ነው የሚያመርተው። ጤፉ የኢትዮጵያ ዋና ማምረቻው ጤፍ ጎጃም ነው። ስለዚህ ሙሉ ኢትዮጵያን አይደለም ኤርትራ የምትመገበው ምግብ ጤፍ ይባላል። ስለዚህ ጎጃም መጥላት አይቻልም። እስና ገና ሀያብን ጎንደር የሆነ የሚሰማ ኩራት አለ። በጣም ጎንደሬነት ከጠየቀኝ የሆነ ኩራት አለው። ጎንደሬነት ፎር ሳም ሪዝን ጎንደሬ መሆን አንድ ሰው ጎንደሬ አይደለውም ብሎ ሲሸማቀቅ አይተው አታውቅም። ዴር ሳምቲንግ አባውት ጎንደሬ። እግዚአብሔር ምስክሬ፣ እኔ የጎንደር ልጅ አይደለውም የሚል ኖቦዲ አታመጣም። ያሬዶ እንዴና አባ ሃፒ ኒው ይር ማባ። እግዚአብሔር ምስክሬ፣ ጎንደሬ ሆኖ ማለት ነው በጎንደርነቱ የተሸማቀቀ ዚስ ኖቦዲ አታመጣም። አይዶን ነው ምን እንዳለው አላቅም። ጎንደር እኔ ሄጄበት አላቅም። ባየሁት ነገር ላይ ጎንደሬ ብሎ የሚሸማቀቅ የለም። ኢትዮጵያ ላይ ራሱ ረሃብ መምጣቱን ያወቅነው በጎንደሬ ነው። ኢትዮጵያ ላይ ረሃብ መምጣቱን ብዙ ሰው ያወቀው ታፕታፕ እያደረጋቸው ኔዎቹ ያወቅነው በምንድን ነው? ጎንደሬ 3 4 ሳይደረደር አይበላም። እርቦት ሆዱ ብትንትን ወጥቶ እየራበው በቃይ ነው የሚል ጎንደሬ ፊትን አይቶ ነው የሚቀርበው። ይሞታል፣ በክብሩ አይደራደርም። እስቲ እውነተኛ ጎንደሬ ጌም ላይ ሲጨመላለቅ ያየኸው አምጣ፣ አንገቴን ሰጣለሁ። እውነተኛ ጎንደሬ ጌም ተጫውቶ የተበላሸ ጌም የምትጫወት የጎንደሬ ሴት አምጣ፣ አንገቴን ልስጥ። ስናገነ ሃፕን ነው። አምጣ የተጨመላለቀ ጎንደሬ ሆና ጌመር አታመጣም። እስና ገና ያለ። ስለዚህ ጎንደሬዎች የሆነ ፕራውድ የሚያደርጉት ነገር አላቸው። ፕራውድ የሚያደርጉበት አለ። ወሎ መልክ አለ። ወሎን ከጠየቀኝ መልክ አላቸው። ኦማጋድ መልክ አለ ወሎ ጋር መልክ ጥግ ድረስ መልክ ፎንቃ ምናምን ጥግ ድረስ አለ መልክ። ወሎዬ ካገባ አስቀያሚ አግባ። ምክንያቱም በሙሉ ቆንጆ ስለሆኑ ቻሌንጅ የሚያደርገ አስቀያሚ ማግኘት ነው። አስቀያሚ አግባባት፣ አስቀያሚ አግባ። ስለዚህ እሱ ጋር እንደዛ ነው። ትግራዋይ ደስ ይሉኛል። ትግራዋይ እወዳለሁ። እውነቴን ነው የምልህ። የእኔ ቤተሰብ በሙሉ ያገባው ትግራዋይ ነው። ትግራዋይ እኩል ነው የምትሳፈጥ። ትግራዋይ ደስ ይላሉ፣ ፍቅር ይሰጣሉ፣ ንጹህ ናቸው። ትግራዋይ ንጹህ ናቸው። አይደለም የድስት ቂጡ ፊት ያሳያል። የትግራዋይ ማን አዲስ አበባ ላይ ቤት የማያከራዩት ለትግራዋይ ነው። ለምን? ውሃውን ይጨርሱታል ብለው
አዲስ አበባ ኤርትራዊና ትግራዋይ ሂሳብ ሲመጣ ጨምረው ነው የሚያከራዩቸው። ለምን? ውሃ በቃ ሲታጠብ ነው ቀኑን ሙሉ የሚውለው እና ሂሳብ ጨምረው ነው የሚያከራዩት። እሱ ነገራቸው ይመቸኛል። ኃይለኛ ናቸው ሴቶቹ፣ በወንዶቹም በሴቶቹም መቀናናት አለ። ኃይለኞች ናቸው። ትግራዋይ አልዋሽም፣ እውነተኛ አፍቃሪ ናት። በቴስታ ነው መበወቀስ፣ ጣጣ የላትም። ትግራዋይ ሴት ያ ትሳፈጣለች። ትግራዋይ ሴት ኃይለኛ ናት። ይክንቻ ኦሮሞ የዋ አልዋሽም። እንደ ኦሮሞ የዋ እንደ ደቡብ የዋ የለም። ኢዝ ፋክት። ደቡብ የዋ ነው፣ ኦሮሞ የዋ ነው። የዋ እሱን ነገር አደንቃለሁ። ሌላው በጣም የገረመኝ ነገር ፍቅር ሲዝም ፍቅር ሲዝም ማ ብራዘር ቢኒ ሃፒ ኒው ይር። ታፕ ኮፒ ሊንክ አድርጎ የኔዎቹ ቢኒ ይቅርታ፣ ፍቅር ሲዝም ይቅርታ ጠይቃለሁ አምላክ ብሎ ምናየው መሰላችሁ? የፍቅር ሲዝምን በጣም ያሳቀኝ ነገር ፍቅር ሲዝም የሆነ ቦታ ላይ ገንፎ ሲያገነፋ አየሁት። ፍቅር ሲዝም ማሳየት አለብኝ አንዴ። ፍቅር ሲዝም በገንፎ ማገንፋት ወሽመጡን ወገቡን ሲቆርጡት እናት ሀገር ኢትዮጵያ ማለት ጀመረ። ፍቅር ሲዝምንም ማሳያቸዋለሁ። እናት ሀገር ኢትዮጵያ የኬንያ ጎንፎ እንዲህ ሲል ወገቡን ቀጩት። አዎ ታያቷላችሁ። ፍቅር ሲዝም ከዚህ በኋላ ነው ኢትዮጵያ የናፈቀችው። ወገቡን ሰንጥቀውለት ና ባለ ገንፎ። አዎ ይኸው ስራ አግኝቻለሁ። ሰዎች ስራ አግኝቻለሁ። ይሄ ኬንያ ሄዶ ወገቡን በገንፎ ቀጩት። ሲያይ ኬንያ ምንም የሚያልፋለት አልነበረም። ኢትዮጵያ ያለ እግዚአብሔር ምስክሬ ባይቀብጥ የክፍለ ከተማ ላይ ጥሩ ስራ የነበረው ሰው፣ ማንም ያልነካው ሰው፣ ምንም ያላረገው ስራውን የሚሰራ በጨዋ የሚኖር የነበረ በራሱ ቅብጠት ብትንትኑ ነገሮቹ የተበላሸበት እሱ ነው። ሃፒ ኒው ይር ሁላችሁ እና ሁሉን ነገር አበላሽቶ እኔን ራሱ ሙልጭ አድርጎ ሰድቦኛል። እኔ እንዲያውም እግዚአብሔር ምስክር እስር ቤት ሆኖ እንኳን እኔ ብር ልክለት ነበር። ከዋሻው ራሱ ወጥቶ ይናገር። ያንን አድርጌ ወጥቶ አንተ ብልጽግናን ታግዛለህ ብሎ ሙልጭ አድርጎ ሰደበኝ። ዛሬ ይቅርታ የጠየቅበት ታዲያ ምን ይባላል? ለምን ሲሸግር ብልጽግና ሲያልፍልህ ደግሞ ብልጽግና ጠላት የሚባል አይደለም። እኔ ብልጽግና የሚመቸኝ ነገር አለ፣ ማይመቸኝ ነገር አለ። ደዝ ማተር አስ ኤ ሂውመን። ግን እዚህ ጋር መታ አሁን ምን እያልክ ነው? ይኸው ስሙልኝ። እንግዲህ ብልጽግና ተቀላቀል ተብዬ ታዝዣለሁ ከፈጣሪ። እሺ ብያለሁ። የአምላክ ትእዛዝ ከሆነ ብዬ የአምላክ ካዘዘኝ ምንም ነገር ስለምታዘዝ ከዚህ በኋላ ወደ ብልጽግና ገብቻለሁ። ያጠፋሁት ነገር በማወቅም ባለማወቅም ካለ ይቅርታ ጠይቃለሁ። ብልጽግናዎችን የምደግፋቸውና የማልደግፋቸው ነገሮች አሉ፣ እንደሚስተካከሉ ተስፋ አደርጋለሁ። ጎበዝ ልጅ። አዎ ብልጽግናን አንተ በአንተ ቤት ማታለል ነው። ምን ነው ታዬ ቦጋለ ነኝ አልክ? ታዬ ቦጋለ አሜሪካ ላይ ወረቀቱ ሲበላሽበት ብልጽግና አማላጄ ብሎ መጣ። መምህር ታዬ ቦጋለ አሜሪካ ላይ ወረቀቱ ልክ ሲበላሽ አይቶ ብልጽግና ነኝ። እንደዚህ አይነት ነገር ይደብራል። ባመንክበት፣ እኔ አሁን ባመንኩበት ነው። ብልጽግና የተመቸኝ ጊዜ ተመችቶኛል እላለሁ፣ ካልተመቸኝ እለጠልጠዋለሁ። this is me
እኔ ለየት የሚያደርገኝ ለዛ። ስለዚህ ትግሉ ከተበላበት በኋላ ብልጽግና ብትል ማንም አይፈልገ። ስማኝ፣ ለህሊናችሁ መኖር ጀምሮ ወይ ፖለቲካ ውስጥ አትግቡ። ፖለቲካ ቀልድ አይደለም። ህዝብ ህይወት የሚያልቅበት ነገር ነው። ዋጋ የሚከፈልበት ነገር ነው ፖለቲካ። እውቀት የሌለው ሰው ፖለቲካ ላይ መገናኘት የለበት። ማዕረግ ድራሹ ጠፍቷል። የት እንደገባ አይታወቅም። እንትና የሚባለው ሚኪ ሚዲያ የሚባል ዲፖርት ተደርጓል። ፖለቲካ እውቀት ከሌለ አታወራ። ሚዛና መሆን አትችልም። ፖለቲካ እውቀት ይፈልጋል። እኔ አሜሪካን ሀገር ሚሊተሪ ተምሬያለሁ። እንዲሁም ደግሞ ኢትዮጵያ ላይ ገና ፖለቲካ ሲባል ሀብዬ የተቀላቀልኩ ሰው ነኝ። አነባለሁ፣ ከታተላለሁ። ምን ይጠቅማል፣ ምን ይጎዳል በደንብ አድርጌ እናገራለሁ። የትም ቦታ ሄጄ ቴዲ ሐዋሳ ቤት ገብተን ቻሌንጅ ስንደራደር ጠብር ግፋ አድርጌ ዜሮ መከት ሰው ነኝ። ማንኛውንም ብታመጣ ልምዶ አለኝ። ሞታ ምንም ነገር የለውም። በቃ ዝም ብሎ ሲለፈልፍ ይውላል። እታገልላታለሁ የምትለውን ህዝብ አትሰድብም። this is the first thing። በምንም መልኩ የምትታገልለት ህዝብ አይሰደብም። ለምሳሌ አማራን ደግፈ ሩዋንዳ ካረቀው አማራን ይዘ እልም አድርገህ ነው የምትናገረው። አማራን አትሰድብም። ትልቁ ድካም ያ ነው። የሞታ አማራን ደግፋለሁ ይላል። ቀጥቅጦ ደግፌያለሁ ይላል። ሞራል ነው የምትሰጠው። አይዞ ነው የምትለው። በርታ ነው የምትለው ያንን ህዝብ። ኦሮሞንም ከደገፍክ እንደዛው። እንዲሁም ትግራዋይን ከደገፍክ ትግራዋይን ደግፈ ነው የምትሰራው። ለምሳሌ ደሩዘ ሀረሩ ትግራዋይን ደገፈ። አንድ ትግራዋይ ተቃወመው፣ ኖበዲ አገዘው፣ አከበረው። the biggest problem ሜሪዬ the biggest problem በአማራው ፖለቲካ እያለ አማራን እየረገጠ አማራን ደግፌያለሁ ይላል። it's crazy to me። አማራን ከደገፍ ከልብ ደግፈው፣ አግዘው። መደገፍ ማለት ሌሎቹን የግድ ጥላ ማለት አይደለም። ለምን የቲክታክ ብዙ እውቀት የሌላቸው ሰውን ይዘ ሌላውን ስለጠላላቸው የምታስጠጋው ነገር መኖር የለበትም። እንደኔ ቹቹ የሚባልን አማራ ፖለቲካ ላይ ማስጠጋት ማለት አማራን ማስበላት። አለቀ። እውነቴን ነው የምልህ። ኢዮዳብን ማስጠጋት ማለት አማራን ታስበለዋለህ። ለምን ጉቶ ሾጥ ሲያደርገው ይሄድበታል። ከነየዘሩ ያገናኛል ከሌላው ጋር ድምጥማጡን ያስጠፋል። ስለዚህ የሚደግፏችሁም በደንብ አድርጋችሁ እኔ አላየውም። በአማራ አልዋሽም። እግዚአብሔር ምስክሬ። በእኛ ጊዜ በነበር ነው እነ ጀዋር ተንቀጥቅጠው የሚፈሩት ሰዎች እኛ ነበር። የአማራን ፖለቲካው ማን ነው የሚፈራው? ዩቴልሚ ጀዋር መሐመድ ንግግር እንዳያደርግ ነው የምናደርገው የነበረው። አቅሙ ነበረን። የሄደበት ድረስ ነበር የምንሄደው። ቀልል። ምክንያቱም ከልባችን ነበር ትግሉ። ኢትዮጵያዊኒዝም አለው፣ አማራም አለው ሳይነጣጠሉ። አየህ፣ ድፍረት ልብ ይፈልጋል። ሄደን አሳይተናል ማንነታችንን። ልብም ከሌለ ምንም ከሌለ የሶሻል ሚዲያ ጀግና የምትጫወት ከሆነ ለአማራ አትጠቅመው። ስለዚህ አሁንም የምነግራችሁ ምንድን ነው፣ አማራ ጋር ያለው ችግር ሌላውን ሙልጭ አድርጎ የሚሰድብልህን እንደ አስከባሪ ታዩታላችሁ። ኖ አማራ ተዋልዷላ። እንደ አማራ በኢትዮጵያ ታሪክ ከሌላ ብሔረሰብ ጋር የተዋለደ ኖባሪ ኖባዲ ከሁሉም ጋር የሚኖር ህዝብ ስለሆነ ፖለቲካው ከሌላው በተለየ በጥንቃቄ መሰራት አለበት። ለምን የኦሮሞ ህዝብ ከክልሉ ብዙ ቦታ የሚሄድ አይደለ። የአማራና የትግራይ ፖለቲካ ሲሰራ በጥንቃቄ ነው የሚሰራው። የደቡብና የኦሮሞ ፖለቲካ የአፋር ፖለቲካ እንደፈለጉ ፖለቲካ ቢሰሩ ያዋጣቸዋል። ለምን ከክልላቸው ብዙ አይንቀሳቀሱም። ሶማሌ፣ ጋምቤላ ያራድዬ ልጅ እንደፈለጉ ፖለቲካውን ቢሰሩት ከክልላቸው ብዙ የሚንቀሳቀሱ ሰዎች አይደሉም። ክልላቸው ላይ ነው በብዛት ህዝባቸው ያለው።
ስለዚህ ፖለቲካውን ሲሰሩ እንደፈለጉ አድርገው ቢሰሩት ገስዋ ብዙ የሚጎዳባቸው ህዝብ የለም። ብዙ ህዝብ አለ ተብሎ የሚታሰበው የኦሮሞ ወሎ ላይ ብቻ ነው። ከክልሉ ውጭ ኖረ ብትለው ወሎ ላይ ብቻ ነው ኦሮሞን የምታገኘው። ወሎ ላይ ወላይታን አታገኘው። አየህ። ስለዚህ የአማራ ፖለቲካ የትግራይ ፖለቲካ ሲሰራ ስሌት ያስፈልገዋል። ስሜት ሳይሆን ስሌት። ኦሮሚያ ክልል ላይ 12 ሚሊዮን አማራ አስቀምጣ ምን አይነት ፖለቲካ ነው የምትሰራው? think about it my brother think about it ምን አይነት ፖለቲካ ነው የምትሰራው? 12 ሚሊዮን ኦሮሚያ ክልል ላይ አብሮ ከኦሮሞ ጋር ተዋልዶ ተፋቅሮ ከፋም ለማም የሚኖር አማራ ባለበት ምን አይነት ፖለቲካ ነው የምሰራው የሚለውን ነገር ካልኩሌት ማድረግ አለበት። ያንን ካላደረግ ትበላለህ። ሰው ያንን ያስተዋለ ፖለቲካ ሲሰራ የትግራይ ፖለቲካ ሲሰራ ያንን ያስተዋለ መሆን አለበት። ስለዚህ እነዚህን ነገር በማስተዋል ፖለቲካ ስሩ፣ ትጠቀማላችሁ፣ አትጎዱ። እኔ እውነቱን ነው የምነግርህ። ብልጽግና የሚፎካከረው በደንብ የሚፎካከረው ቢመጣ ደስታዬን አልችለው። አቅም ያለው በደንብ የሚፎካከር ብልጽግናን አይ ይሄ ቢመጣ ለኢትዮጵያ ይጠቅማል ብለን የምንሄድበት ፖለቲካ ከሌላ በኩል ቢመጣ ደስታዬን አልችለው። ማትፈራው ቢመጣ ይሻላል የምንለው ቢመጣ ደስታዬን አልችለው። ግን የሆነች ክልል ይዞ ለሚመጣ የተለየ ነገር ይመጣል ብዬ አላስብም። ሰው ያቺን ነገር አስተውልባለ ማለት ነው። ስለዚህ አማራን ከደገፍ ከልብ ደግፈ አጀግ ነው ሰማይ አድርሰው አማራ የኦሮሞን ፖለቲካ ከደገፍ ኦሮሞን ሰማይ ስቀለው። እንዲሁም የትግራይን ፖለቲካ ከደገፍ ትግራይን በጣም በትልቁ ትልቅ አድርገው። ያ ፖለቲካ ይባላል። የአዲስ አበባ ልጆች ከሁሉም ጋር ስለኖርን ጥግ ድረስ ዘረኛ እንሆን ብለን ፖለቲካ ብንሰራ አንችልም። ኢትስ ናት ገና ሃፕን። ሀብታሙ በሻ ወይም አዲስ ታይምስን ዘረኛ ማድረግ አትችልም። ሞክረው። የሆነች ጊዜ ይሞከራል፣ ከዛ ይወጣበታል። አይችልበትም። ለምን? አዲስ አበባ ላይ ከብዙ ወንድምና እህት ጋር የኖረ ህዝብ ነው። እንትና ራሱ አሁን እስክንድር ነጋ የኦሮሞዎቹ ሲጮሁበት አታዩ። የትግራይ ልጆች እስክንድር ነጋ ላይ ብዙ ሲጮህ አታዩ። የደቡብ ልጅ እስክንድርን በክፉ ሲያነሳው አታዩ። you don't see them። ለምን? እነሱን የሚቃወም በዘረኝነት ፖለቲካ የለውም። ስለዚህ ፖለቲካውን ብዙ ሊሄድበት ፈልጌ አይደለም። ስለዚህ አሁንም የምለው ምንድን ነው፣ ምን ማድረግ አለብን? እርቅ። እኔ ኢትዮጵያ እርቅ ብታረግ ደስ ይለኛል። እግዚአብሔር በእርቅ የኢትዮጵያን ነገር ይፍታለን። እግዚአብሔር እርቅ ይሻላል። እርቅን በጣም አድርጌ የምደግፍ ሰው ነኝ። እርቅ ፋኖ እርቅ ቢያደርግ ትግራይ ጋርና አማራ ኦፊሻሊ እንደ ህዝብ ይቅርታ መጠያየቅ አለባቸው። እንደ ህዝብ ይሄ ፖለቲካ የበላው ከማንም በላይ የትግራይና የአማራ ልጅ ነው። እየመረረ ትውጠዋል። ይሄ ፖለቲካ የበላው ከሚገባው በላይ የትግራይና የአማራ ልጅ አልቆበታል። ተግባባ። ስለዚህ እሱን ነገር አደራ እርቅ ቢኖር ብዬ አስባለሁ። ስለዚህ ሌላው በመሀል የምነግራችሁ እኔ ወደ ዩቲዩብ ልሄድ ነው። ጨርሻለሁ፣ ጓዜን ጠቅልያለሁ። ቲክታክ ላይ የነበረኝ ጊዜ አንዴ ታፕታፕ አድርጉ። ቲክታክ እንትን እየሰጠኝ ነው፣ መሰናበቻም ስለሆነ ነው። አንዴ ታፕታፕ አድርጉልኝ። አንዴ ቤተሰብ ታፕታፕ አንዴ እናድርግ። የኔዎቹን ነው፣ ሌላ አላልኩም። አደራ ዘጠኝ ሺህ ኑሩልኝ እና እኔ ዘመኔን የሚቀጥለውን ዓመት ጀምሮ የንስሐ ዘመን ለማድረግ ዝግጁ ነኝ። ማህበራዊ ነገሮችንም እናገራለሁ፣ ግን ዝግጅቴ የንስሐ ነው። ለዝገው 10 ሺህ ለዝገው 10,500 6 7 9 11 ሺህ የንስሐ ዘመኔ ነው። የንስሐ ዘመን
5 7 9 ቪዲዮ ገብታችሁ አይታችሁ ነው። የይቅርታ ቪዲዮ ሰርቻለሁ ለህሊና ይስል 12000 የይቅርታ ቪዲዮ ሰርቻለሁ። 13000 ተባረኩልኝ። አንዴ 13400 ኑሩልኝ ታብታብ እና ሙሉ ትጥቄን ይዤ ወደ ዩቲዩብ እመለሳለሁ። እኔ ዩቲዩብ ላይ ብዙ አድናቂና አክባሪ የነበረኝ ሰው ነኝ። አሁንም እሱን ነው የማረገው። ለዝጎ 14000 ታብታብ ሜምበሮች ኑሩልኝ። ግን ሙሉ ትጥቄን ወደ ዩቲዩብ ፕሮፋይል ላይ አለ፣ ዮኒ ማኛ የሚል ፕሮፋይል አለ። እሱ ላይ ገብታችሁ ዩቲዩብ ላይ እንገባለን። 2026 የዩቲዩብ ሰው ነው የምንሆነው። ኮንቴንት ስላለኝ እኔ ዩቲዩብ ይሻለኛል። ዩቲዩብ ደግሞ እግዚአብሔር ይመስገን አስተካክሏል። ነገራችሁ ቢበላሽ በ3 ወራችሁ መልሳችሁ መምጣት ትችላላችሁ። ዩቲዩብ ኮንቴንት ያላችሁ ሰዎች ወደ ዩቲዩብ ግቡ። ይሄ ነው። ያ በየአመቱ ይቅርታ ትጠይቃለህ፣ ትቆይና ትናገራለህ። ያ አትሊስት ይቅርታ መጠየቁ ሰው አስፈራርቶኝ ሳይሆን ህሊናዬ ብሎኝ፣ እኔ በህሊናዬ እንጂ ሰው የሚፈራ ማንነት የለኝም። ይሄ ማንም ያውቀዋል። ለዝጎ 17000 ኑሩልኝ። 17100 ታፕታፕ ታፕታፕ ክበሩልኝ። 4 5 6 7 18000 አረ ፕሮፋይልሽን ቀይረሽ ብትሳደቢ ጥሩ ነው። እባክሽ ፕሮፋይልሽን ቀይሪና ጊዜ የምትይው ነው። ይሄ ፕሮፋይልሽ ምንም እንደማያደርግ ታውቂያለሽ። ያባልጋል እንጂ አያጸድቅም። ፕሮፋይልሽ የሚያባልግ ስለሆነ ቀይሪውና ተሳደቢ። ስለዚህ ወስኜ ነው ቲክታክን እንግዲህ ብር አትሰጡም ዩቲዩብ ላይ። ስለዚህ እንዳታኮርፉ። ዩቲዩብ ላይ ብራችሁን ስለማታወጡ ለብር ብለህ ነው አትሉኝም። መቼ ዶምቢ አበሻ 1 ብር ካወጣ ይሰድባል። ባለጌ ነው። 1 ብር ከሰጠ ይሰድባል። ካልሆነ የለውበትም። ተለያይተናል። ሰው 20,000 ለዝገው ሁልጊዜ አይዲያዎች ይዤ ስለምመጣ አምላክን አመሰግነዋለሁ። እኔ ደግሞ ዩቲዩብ ስሄድ አብረው የሚመጡ ሰዎች አሉ። ይኸው ታዘቡልኝ። እኔ ነኝ እሄዳለሁ ያልኩት። ስሙ፣ እችን ነገር ይውልኝ። ዩቲዩብ ዮኒ ማኛ እሄዳለሁ ብያለሁ። ስሙ ብቻ ታዘቡ። ቤተሰብ ዮኒ ማኛ ለብቻዬ ወደ ዩቲዩብ እሄዳለሁ ብያለሁ። ያለችው ሊያሾ ናት። ሌላ ወፍ የለም። ስለዚህ ወደ ዩቲዩብ ሲሄድ እባካችሁ ጂጂም እዚሁ አደራ እንዳትከተይ። እንደው በምታመልኪው አምላክ እዚሁ ጨርሽ። እዚሁ ሚጥሚጣ እንቁላል እየተቀባሽ እዚሁ። ቤላዬ እዚሁ ቆይ። ቤታዮ አደራ እዚሁ ቆይ። እውቅና አለን ምት እንቁርትዬ ጉትሻ እዚሁ ቆዩ። አደራ እዚሁ ቆዩ። አንዳንድ ነገሮች ቪዲዮ የሚሰሩ አጫጭር ቪዲዮዎች፣ የኮሜርሻል ቪዲዮዎች እሰራለሁ እዚህ። ይህን የምጠቀመው ለቢዝነስ ብቻ ነው። ከዛ ዩቲዩብ ነኝ፣ ባዮ ላይ አለ። እዛ ላይ ገብታችሁ ታያላችሁ። 2026 ቲክታክ ዊደን ጨርሰናል። እግዚአብሔር ይባረክ። ለነበረን ጊዜ በጣም ነው የማመሰግነው። እንግዲህ ዮኒ ማኛ ያለኛ እርዳታ አይኖርም ለምትሉ እስቲ ደግሞ ዩቲዩብ ስንሄድ ምን ትሉ ይሆን? እስቲ ምን ትሉ ይሆን? እዛ ስንሄድ ደግሞ ምን ትሉ እንደሆነ እናያለን። ያ እና ብዙ ነገሮችን ቀይረናል። ኢትዮጵያ ላይ ብዙ ነገሮችን አስተካክለናል። ኢትዮጵያ ላይ ጥፋቶች፣ ንግግሮች አሉ። አበሻ ንግግርና ድርጊት ለይቶ ማየት ችሎታ የለውም።
ተግባባል። አበሻ ድርጊትና ንግግር ለይቶ የሚያይ አበሻ ለምሳሌ አርሲ ላይ ኦርቶዶክስ እየሞተበት ዮኒ ማኛ የተናገረው ነው የሚያምነው። ሙስሊም በዛ ጊዜ 35,000 መስጊድ ፈርሶበት ዮኒ ማኛ ተናገረ ብሎ ነው የሚያኮርፍ። አበሻ ንግግር እንጂ ድርጊትን አይቃወምም። ብታርደው ይሻለዋል። ለምን? በጣም ውሸታም ስለሆነ ድርጊት አይቃወምም። የሚቃወመው ንግግር ብቻ ነው አበሻ። ስለዚህ ለአበሻ ቲክታክ ላይ ልትቆዩ ከፈለጋችሁ፣ እውነቴን ነው የምለው፣ ቲክታክ ላይ ለመቆየት ከፈለጋችሁ አስመስሉ። ቲክታክ ለመቆየት አስመስሉ። ለአበሻ ቲክታክ ላይ ሀቅ ተናግሬ ቆያለሁ ወይም ሶሻል ሚዲያ ላይ ቆያለሁ ካላችሁ ትጎዳላችሁ። እግዚአብሔር ምስክሬ ነው የምላችሁ። በጣም ትጎዳላችሁ። በተለይ ኢትዮጵያውያን ንግግራችሁ እንጂ ድርጊታችሁ ከወርቅ የነጣ ቢሆን ንግግራችሁን ነው አበሻ የሚያየው፣ የድርጊት አይደለም። ስለዚህ ንግግራችሁን አስተካክሉ። ሌሎቻችሁ ነው የምለው። ሌላስ? ስለዚህ እችን ብያለሁ። ምን ነው ብዙ ሰው ልግባ እያለ ቀወጠው። ምን ታይቶ ነው ዛሬ ልግባ ያላችሁት? ስላልገባኝ። ስለዚህ እኔ በክርስትናው ህይወቴ እስኪጠፋ የጌታ የኢየሱስ ክርስቶስ ተከታይና አምላኪ ነኝ። እችን ግልጽ ላድርገው። ከቲክታክ ሲሄድ እችን ነገር ሳልናገር መሄድ አልፈልግም። የጌታ ኢየሱስ ክርስቶስ ተከታይ እንደሆንኩ ነው እድሜ ልኬን የምኖረው። ሰው አልከተልም፣ ምን አልከተልም። የምከተለው አዳኝን ኢየሱስ ክርስቶስን ይዤ ነው የምሄደው። ይህን ግልጽ አድርጌ ልናገር። ስሙ የተባረከ ይሁን። ያንን እገልጻለሁ። በሃይማኖት ጉዳይ አስተያየት፣ ሀሳብ ከመስጠት ወደኋላ አልልም። አምገንዱ ላይ የሚበሳጭ ይኖራል፣ እንበሳጨታለን፣ እንትን ልንል እንችላለን። መበሳጨት ማንም ይችላል። ከመናገር ግን ወደኋላ አልልም። ይሄ ግልጽ ነው። ፖለቲካ ልትቀየም ትችላለህ። አፕራምሹ ከመናገር ወደኋላ አልልም። ማህበራዊ ጉዳይ ከመናገር ወደኋላ አልልም። ግን የማይረባ ንግግሮችን እቆጠባለሁ። አሁን አቡነ ማትያስን የተናገርኩን ንግግር ስህተት ነው። ሌሎች አበሳጭተውኝ፣ ሌሎች ያልሆነ ስም ሰጠውኝ የተናገርኩት ንግግር ቢሆንም ከእኔ አይጠበቅም። እሱን ደግሞ ኦፊሻሊ ራሴ ለህሊናዬ ስል እንጂ ማንንም ፈርቻ አይደለም። ህሊናዬ ስለሚወቅሰኝ ለራሴ ስል አይ አባቶች መናገር ልክ አይደለም ብዬ ይቅርታ ጠይቄያለሁ እንጂ ማንም አስፈራርቶኝ አይደለም። ምክንያቱም ከተናገርኩ 3 ወር አልፎታል። እንደማልፈራ አሳይቻለሁ። አለመፍራት ሳይሆን እግዚአብሔርን መፍራት አለብን። ለእግዚአብሔር የሚያገለግሉትን መናገር ስህተት ነው። ለእግዚአብሔር ምንም ሆነ ምንም ባመኑበት ነገር አቡነ ማትያስ እግዚአብሔርን እያገለገሉ ነው። አቡነ ተክልዬ እግዚአብሔርን አገልግለው አልፈዋል። ወደድንም ጠላንም እግዚአብሔርን አገልግለው አቡነ ተክለ ሃይማኖት አልፈዋል። ስለዚህ እነሱን መናገር ስህተት ነው። ትክክል፣ ስህተት ነው። ንዴት ምላጭ ያስውጣል። በተለይ ትዳር የሚፈርስበት ትልቁ ነገር ሴቶች ባሎችን ትሪገር አድርገው ነው። ሶሻል ሚዲያ ላይም ሴቶች ናቸው ትሪገር አድርገው ክፉ ነገር እንድትናገሩ የሚያደርጓቸው። የቤታዮ ብልግና ነው ኦርቶዶክስ የተሰደበበት። ጌታ መሰከረ። ቤታዮ ባልጋ ከነ ቤተሰቧ መልታ በተሳደበችው ስድብ ድፍን ኦርቶዶክስን ዘግዝቄዋለሁ። አልፈራ። እናቴ ቆራቢ ናት፣ እህቴ ቆራቢ ናት። ወንድሜ ጸበል ሆኖ ሄዶ ጸበል ተጠምቆ እዛው 16 ተጠምቆ በነጋታው ያረፈ ወንድም አለኝ። ሙሉ ቤተሰቤ ኦርቶዶክስ ነው። ሙሉ ቤተሰቤ ነው ማወራ ከኔ በስተቀር። መስሚያዬ ጥጥ ነው። የእኔ ችግር ኃይለኝነት አለብኝ። እሱን ነገር እግዚአብሔር አምላክ እንዲያስተካክለው ጸሎቴ ከእግዚአብሔር ጋር ነው። በወንጌል አዲስ ነው። ግን እንዳልኳችሁ ስለ ሌላው አይደለም የምጨነቀው። ሌላ ማላቅ ተጨንቄ አይደለም። ጓደኞቼ በጣም ቤስት የምላቸው ጓደኞቼ ኦርቶዶክስ ናቸው። ቤስት ጓደኞቼ
ኦርቶዶክስ ናቸው ቤስት ጓደኞች። ግን የማይሆን ንግግር የሚናገሩ ሰዎች ይመጡና ከዛ በኋላ አንተን ክፉ ካናገሩ በኋላ አሳልፈው እሱን ስቀለው በርባንን ፍታው አይደለ ኢየሱስን ስቀለው በርባንን ፍታው የሚል ቁማር ይጫወታል። ይሄ ነገር አላቸው እና ሴቶች በብዛት ትሪገር ያደርጋሉ። ኖ ራይት ነው 744 ተግባባን። ክርስቶስን ስቀለው በርባንን ፍታው ገባ። ሰድበው ፓስተር ቆለጦ ፓስተር ቆለጦ ፓስተር ቆለጦ ፓስተር ቆለጦ የሚባል ስድቦች እንደ ጉድ ተሳድበው እኛ አንድ ስንል ግን ምን ያህል ውርጅብኝ እንደወረደ አይተናል። ግን የሚመጣ ነገር የለም። ማን ነው ማሰብ ብራ ማን አባቱ ምንም አያመጣ። ምን ይጋ ግን አብረን የምትተኛበት ህሊና ካለ እሱ ነው የሚቆሰቆስ። እኔ የሚያስቸግረኝ እንደሌላው ህሊና ቢስ በሆን ሞጣ ብዙ ጊዜ ሰድቧል። ኦርቶዶክስ ሆንክ ሙስሊም ሆንክ ጴንጤ ሆንክ እንደ ሞጣ የሰደበ የለም፣ እንደ ዮዳብ የሰደበ የለም። ብዙ ቪዲዮዎች አሉ። ግን እንዳልኩ እኔ እነሱ ሳይነኩ ነው እኔ ተነክቼ ለምናገረው። ግን ሁሉም ሰው እኔ ጋ ያኮርፋል። ስለሚወደኝ ነው አይደለም። ዲያብሎስ እኔን በጣም ነው የሚጠላኝ። አገጩን ነው የዲያብሎስን የማወልቀው። ስለሚጠላኝ እሱ የሚወዱትን በሙሉ እኔ ጋ አምጥቶ ያስጮኋል። ዲያብሎስ ስለሚጠላኝ። የዲያብሎስ ደግሞ አበሻው ነፍ ነው። የአበሻ ዲያብሎስ ራሱ የማይሰራውን ስራ የሚሰራው አበሻ ነው። እግዚአብሔር መሰከረኝ። ዓለም ላይ ያለ ዲያብሎስ የማይሰራውን ኢትዮጵያዊ ይሰራዋል። ስለዚህ ያ ነገር ብዙ ነገር አድርሶናል። ሰው ዳብን ሰይድ እኔ ኮንቴንት ስላለኝ እሰራለሁ። ዩቲዩብ ላይ ሀሳብ አቀርባለሁ። ያን እናደርጋለን። ብዙ ነገር አድርጎኛል። ሌላው ወደፊት ኢትዮጵያ ላይ ሊያስከብር ይችላል ብዬ የማስበው እና አቅምን ያሳያል ብዬ የማስበው ስልጣን ነው። የሆነ የስልጣን ታይትል ከሌለ ኢትዮጵያ ላይ ክብር የለ። ለምሳሌ አንጋሳ የሚባል ካናዳ ይኖር የነበረ ሰው ዛሬ ፓርላማ ውስጥ ትልቅ ክብር አለው። ተግባብተናል። አንጋሳ የሚባል ምንም እውቀት የሌለው ፓርላማ ውስጥ የተከበረ ሰው ሆኖ ቀና ብሎ የሚያየው ሰው የለም። ስለዚህ በአንዳንድ ነገሮች ምናልባት ወደፊት ኢትዮጵያ ላይ እግዚአብሔር ከረዳኝ በስልጣን ልመጣ እችላለሁ። እግዚአብሔር ከረዳኝ። ሀበሻ የሚያከብር ባለስልጣን ስትሆን ብቻ ነው። ስለዚህ ብልጽግና የሆነ ወጣቱን የሚያስተካክልበት የወጣቶች ዋና አርገ ብልጽግና ዮኒ ማኛን ብትሾመው አስተካክልልሃለሁ። ወጣቱ እንዴት መኖር እንዳለበት እኔ አሳያለሁ። በነገራችን ላይ ያንን ስልጣን ስጠይቅ ክፍያ አልፈልግም። የራሴ ስራ አለ። ክፍያ አልፈልግም። የራሴ ስራ አለኝ። ተግባባል። የራሴ ስራ ስላለኝ ከብልጽግና ገንዘብ አልፈልግም። ምክንያቱም የኢትዮጵያ ምንም ያለ 100 ሺህ ቢከፍል እዚህ $500 አይሞላም። ስለዚህ ጥቅም የለው። የምፈልገው ወጣቱ ትውልድ ተበላሽቶ እንዳይኖር ኢትዮጵያ ላይ ማስተካከል ይችላል። ወጣቱ ይህ መጠጥ ቤት የተባለን ነገር እኔ በፈቃደኝነት ላይሰንስ ትሰጠኛለህ እንዳለ ሆስፒታልና ትምህርት ቤት አድርገዋለሁ። መጠጥ ቤቶች አብዛኛው በተለይ ሆን ብለው ህዝቡ የሚኖርበትን አካባቢ ታርጌት አድርገው ጭፈራ ቤት የሰሩትን
በእርግጠኝነት ሆስፒታል አድርገዋለሁ። 1 ብር ሳልሰጠው አባረሬ የሚያመጣውን ያህል ቃል ለምድር ለሰማይ ሆስፒታል አድርገዋለሁ። ትምህርት ቤት አድርገዋለሁ። ስለዚህ ያንን አደርጋለሁ። ስለዚህ ከብልጽግና ምንም አይነት ደሞዝ አልፈልግም። ስለዚህ ወጣቱ ወደ ስፖርት፣ ወደ ቁም ነገር፣ ወደ ጥሩ ነገር እንዲሄድ አደርገዋለሁ። ሌላው ትምህርት ቤት ውስጥ ቁርአንም መጽሐፍ ቅዱስም ትምህርት እንዲማሩ ፔሪዶች ላይ መደረግ አለበት። ሙስሊም ከሆነ ትምህርቱን ማወቅ አለበት የተወሰነ ሰዓት ወስዶ፣ ክርስቲያንም ከሆነ ጴንጤም ከሆነ ኦርቶዶክስም መጽሐፍ ቅዱስን እንደሚያውቅ ግዴታ አለበት። ፈተና አለ። እንደዛ አይነት ትውልድ ማፍራት ፈልጋለሁ። እንደዛ አይነት ትውልድ ማፍራት በጣም ፈልጋለሁ። እንደዛ አይነት ትውልድ ማፍራት ፈልጋለሁ። ይሄ የሚንበላጠጥ ትውልድ በጭራሽ ኢትዮጵያ ውስጥ አይኖርም። ሀበሻን ደግሞ እንደምታውቁት ስርዓት የሚይዘው በጉልበት እንደሆነ ያውቀዋል። ሰፈር ውስጥ በሙሉ ጭፈራ ቤት የከፈተ ቃል ለምድር ለሰማይ አባረህና ያንተን ቦታ ለሆስፒታል ሰጠዋለሁ። ሆስፒታል ነው ማደርገው። ብዙ ሆስፒታል የተቸገሩ አሉ። ያንን ዶክተሮች ምኖች መጥተው እንዲያክሙበት አድርገዋል። 5 ሳንቲ ሳይከፈል ነው ማወራ። 5 ሳንቲ ንብረትን ወርሰዋለሁ። ማን እንደሚያስገድድ ያለ። ምክንያቱም ለህዝብ የሚጠቅም ነገር ይዛችሁ ስላልመጣችሁ ሰው በጭፈራ በማይረባ መጠጥ በማይረባ ነገር እንዲበላይ ስላደረጋችሁ ሙሉን ያንን እሰጣለሁ። እንደማረገው ደግሞ እርግጠኛ ሆኜ እናገራለሁ። እና ያንን ከሆነ ኢትዮጵያ ሳትበላሽ በሙስሊሙም ይህን ሙስሊም አይቃወምም። እርግጠኛ ሆኜ እነግርሃለሁ። ሙስሊም አይቃወምም። ይሄ ጭፈራ ቤቶችን አዘጋለሁ ስትለው አንድ ሙስሊም አይቃወምም። አንድ ጴንጤ አይቃወምም። ኦርቶዶክሶችም እውነተኞቹ አይቃወሙም። ይህን ነገር ይደረጋል። ስለዚህ ወጣቱ ነገ ትልቅ ደረጃ እንዲደርስ ማድረግ አለብን። እሱን ይደረጋል ብዬ አስባለሁ። ይህ ጫት ቤቶች አዲስ አበባ ላይ አንድ ቤት አይኖርም። ቃል ለምድር ለሰማይ የመጠጥ የሚፈለግበት ጫት የሚፈለግበት የሆነ ቦታ ልክ እንደ አሜሪካን ሀገር ላስ ቬጋስ ይባላል። እዛ ሁሉ ነገር የተፈቀደበት ነው። እዛ ሄዶ እንደፈለገው ነው እንዲመጣ ይደረጋል። እድሜው የደረሰ ማለት ነው። ከዛ ውጭ አይሆንም። እዛ የሆነ ክልል እንፈጥርለታለን። እዛ የሚፈልገውን አድርጎ ይመጣል። ስለዚህ እኔን መስራት አለብን ብዬ አስባለሁ። ለወጣቱ እንደዚህ ማድረጉ ጥሩ ነው ብዬ አስባለሁ ብያለሁ ከእግዚአብሔር ጋር። ስለዚህ ወንበዴ የሚፈለፈለ አሁን እኮ በማታ ላይ ሴት ልጅ መሄድ አትችልም ኢትዮጵያ ላይ። ለምን? ባለጌው ስለበዛ። በማታ ላይ እናቶች መሄድ አይችሉም። በማታ የደከሙ አባቶች መሄድ አይችሉም። ማጅራት ይመታሉ። ስልክ በየመንገዱ ይሰረቃል። የሌባ ማት ኑሮ ውድ ነው። ያ መስራት አይፈልግም፣ መስረቅ ግን ይፈልጋል። ስለዚህ ያቺን እናስተካክላለን። እግዚአብሔር ይህን ነገር ማስተካከል ይችላል ኢትዮጵያ ላይ። ስለዚህ ብልጽግና ዮኒ ማኛ ወጣቶችን ማስተካከል የምትችልበት ስልጣን አለ። ወልካም ካልክ መጣል። ከዛ በኋላ ወጣቱ እንዴት እንደሚስተካከል በሰከንድ አለ። በሰከንድ በየትምህርት ቤቱ እንደተናገርኩት የቁርአን የሚማሩበት አንድ ክፍለ ጊዜ ለሙስሊሞች፣ ለክርስቲያኖች በዛው ሰዓት ደግሞ ክርስትና የሚማሩበት የመጽሐፍ ቅዱስ አንድ ፔሬድ በየቀኑ አለ። ስለዚህ ያንን ነው ማድረግ። ሌላው ገላ ኢትዮጵያ ላይ አይሸጥም። የሰው ልጅ ክብር አለው። ገላ አይሸጥም። ገላ አይሸጥም። የሰው ልጅ ክብር አለው። ገላ አይሸጥም።
የአሜሪካ ዜግነታችንን እናስረክባለና ምን ችግር አለ? እናስረክባለን። ስለዚህ ያንን ነገር በደንብ አድርገን እንሰራበታለን። ወጣቱ መስተካከል አለበት። የሚያስፈራ ትውልድ እየመጣ ነው። የሚያስፈራ ትውልድ እየመጣ ስለሆነ ያቺን ነገር ማስተካከል ያስፈልጋል ብዬ አስባለሁ። ሙዚቃ በየመንገዱ ሙዚቃ ለምትለቁ በየመንገዱ ይሄ ቲክታከር ስለሆንክ ሙዚቃ ለምታቀናበር ትገርፋል። አርት እንደ አርትነቱ መከበር አለበት። መድረክ ላይ የማትሰራው አርት ወገብ አገዳን ነው የምትባለው። አትዘፍንም። ችሎታ ያላቸው ድምፅ ያላቸው አፕሩቭ ተደርገው ስራቸውን ይሰራሉ አርቲስቶች። ካልቻልክ ግን ወገብ ነው የሚሰበረው። እንዳትሞክረው። ምክንያቱም እነሱ የራሳቸው ችሎታ የራሳቸው ብቃት አላቸው። በስነ ስርዓት እነሱ አፕሩቭ ያደረጉን ነገር ይሰራል እንጂ በጎን አለባበስ ታቁኛላችሁ። እኔ ሙስሊም ሆናችሁ ሂጃብ ለመልበስ ከፈለጋችሁ ሙሉ ፍቃድ አላችሁ። ክርስቲያንም ነጠላ ለብሼ ትምህርት ቤት ልሂድ በነጠላ ልሁን ሙሉ ፍቃድ አላችሁ። ትምህርት ቤት ተማሪ ሆነች ጡቴን ከፍቼ ሄዳለሁ ለምትይ በርበሬ ነው የምትጣጠኘው። ኦ የስ በርበሬ ያንን ሙስሊም ሸሪያ ከፈለገ ኧረ በደስታ ለሙስሊም ብቻ የሚያገለግል ሸሪያ። አዎ ሸሪያ ለሙስሊም እልል አድርጌ ነው የምፈቅደው። እንዴ ምን አገባኝ? ሸሪያ ለሚቀጣው ሙስሊምን እኔ ምን ያገባኛል? በደንብ ነው የምፈቅደው። ሸሪያ እንዲህ ለሙስሊም ጥሩ ነው። ለሙስሊም በጣም ጥሩ ነው ሸሪያ። ስለዚህ ያንን በደስታ ነው የማደርገው። በየመንገዱ ወንጌል መስበክ በጣም ደስ ይለኛል፣ ግን በስፒከር አይሆንም። በስፒከር አይቻልም። እንትንም በስፒከር አይቻልም። ቁርአንም እንትን መስጊድም ሆነ ቅዳሴ በስፒከር አይቻልም ነው። አይቻልም። በስፒከር አትችልም። በትልቅ እንትን አይቻልም። ሙስሊም በማይክሮፎን ለራሱ ህዝብ ማስተማር ይችላል። ጴንጤም እንደዛው፣ እንትንም እንደዛው። መንገድ ላይ በስፒከር አይቻልም። እንዲሁ ስትጮመዋል ትችላለህ፣ መብት ነው። እንዲሁ ማውራት ትችላለህ። መንገድ ላይ ስፒከር ይዘህ ያዙ ይልቀቁኝ አትልም ነው። ያንን ነው ሄደ መስበክ ያለባችሁ። ያንን መስበክ ትችላለህ። ሙስሊሙ መስበክ ይችላል መንገድ ላይ፣ ግን ላውድ እንትን ይዞ ያዙ ይልቀቁኝ ማለት አይችልም። ስለዚህ በየቤተ ክርስቲያኑ እንትን አይቻልም። ይህን እናገራለሁ ይወቅም። ስለዚህ ያንን አይቻልም። ግን እንዳልኩ እንዲሁ እንትን ነገር መስበክ በስሱ ይቻላል። በድምፅ ብቻ ይቻላል። ስለዚህ ወደፊት ያንን ነገር በደንብ መንግስት ፈርቶ ነው። እኔ ግን አደርገዋለሁ። መንግስት በእስልምናም ሆነ በኦርቶዶክስ ቅዳሴውን ለህዝቡ ስለሆነ የሚፈለገው ለህዝቡ እንዲደርስ ያደርጋል እንጂ በትልቅ እንትን ኢትዮጵያን እንትን ማለት አይቻልም ነው። አትችልም። አሜሪካን ሀገር እንደዛ ነገር የለም። ሰው ተከባብሯል። ምክንያቱም ሙስሊም የኦርቶዶክስን መስማት አይፈልግም፣ እንዲጮህ አይፈልግም። ሙስሊሙም እንደዛ። አሁን የመጣ ፉክክር እንጂ የእምነት ጉዳይ አይደለም። ጃፒ ቆይ ትገባለህ። አይዞህ። መቃብር ቦታ ጠቦናል ኢትዮጵያ አይመስልኝ። የማን ነው መቃብር ቦታ የጠበበው? የማ አስገባለሁ እንደ ጃፒሻ ዩ ፋሚሊ ያ ተግባባን። ያ ነገር ይሆናል። ስለዚህ በስርዓቱ መሰባበክ ይቻላል። ምን ማለት ይቻላል። ያንን ነው ማድረገው፣ ግን አይቀርም ብዬ አስባለሁ። ደምረው እንዴት ነው ብሮ? ስለዚህ ያንን እናደርጋለን ጃፒ